በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አምላክነ በመለኮቱ ወአቡነ በሂሩቱ ሎቱ ስብሐት ለዓለመ ዓለም። በመለኮቱ አምላካችን በቸርነቱ አባታችን የሚሆን ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ቸርነቱና ምሕረቱ የበዛልን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እናታችን እመቤታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በእንተዝ ንህነ ዘልፈ ነአኩቶ ለእግዚአብሔር። ስለዚህም እኛ ደግሞ ሳናቋርጥ እግዚአብሔርን እናመሰግነዋለን። የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 13 ላይ ያለ ኃይለ ቃል ነው። እግዚአብሔር እንደወደደና እንደፈቀደልን በዚህ ኃይለ ቃል ባለን ጊዜ ውስጥ የእግዚአብሔርን ቃል እንማማራለን። እግዚአብሔር ሁላችንንም ልቡናችንን ሰብስቦ አእምሯችንን ብሩህ አድርጎ ቅዱስ ቃሉን እንድንሰማ ያላወቅነውን እንድናውቅ አውቀን እንድንጸድቅ አምላካችን እግዚአብሔር ይርዳን። በእንተዝ ንህነ ዘልፈ ነአኩቶ ለእግዚአብሔር። ስለዚህም እኛ ደግሞ ሳናቋርጥ እግዚአብሔርን እናመሰግነዋለን። እግዚአብሔርን ያለማቋረጥ እግዚአብሔርን ያለመሰልቸት ዘወትር ሁል ጊዜ ቢጎድልብንም ቢሞላልንም ቢቸግረንም ብናጣም ብናገኝም ብንከፋም ብንታሰርም ብንሰደድም እግዚአብሔርን እንድናመሰግነው እግዚአብሔር አምላክ ይርዳን። ስለዚህም እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግነዋለን።
እግዚአብሔርን ያለማቋረጥ ያለመሰልቸት እንድናመሰግነው የሚያስረዳን ወይም ደግሞ የሚያሳየን ትምህርት ነው። ትላንት አመስግነነው ዛሬ የምንተወው ወይም ትላንት ምስጋና አቅርበንለት ዛሬ የምናቋርጥ ኦርቶዶክሳውያን አይደለንም። ትላንት የምናመሰግነውን ዛሬም እናመሰግነዋለን። ዛሬ የምናመሰግነውን ነገም እናመሰግነዋለን። ያለማቋረጥ ያለመሰልቸት እግዚአብሔር ምንም እንኳ በባህሪው ምስጉን ቢሆንም በፍጥረታቱ አንደበት ደግሞ መመስገን አለበት። የሚሰጥም የሚነሳም የሚያከብርም የሚያደህይም የሚገድልም የሚያድንም እርሱና እርሱ ብቻ ስለሆነ እግዚአብሔርን ዘወትር ማመስገን ያስፈልጋል። ቅዱስ ጳውሎስ ይህን የተናገረበት ምክንያት ብዙ ነው። እግዚአብሔር ያደረገለት ለቅዱስ ጳውሎስ ብቻ ሳይሆን ለሚከተሉት ለሚያስተምራቸው ለምዕመናን ሁሉ እግዚአብሔር መልካም ነገርን ያደርጋልና እኛ ደግሞ ሳናቋርጥ እግዚአብሔርን እናመሰግነዋለን ብሎ ለተሰሎንቄ ሰዎች መልእክቱን ጽፎላቸዋል። እኛ ደግሞ ያለው ወንድሞቹንም ልጆቹንም የመንፈስ ቅዱስ ጓደኞቹን በማክበር እነሱን ከእርሱ ጋር አንድ አድርጎ ነው። እነ ቅዱስ ስልዋኖስን እነ ቅዱስ ጢሞቴዎስን ከእርሱ ጋር በአንድነት እንዳሉ አድርጎ ይጽፍላቸዋል። ተሰሎንቄ በአካል ተገኝቶ አስተምሯታል። ብዙ ደክሞላታል። ብዙ መከራ ተቀብሏላታል። ተሰሎንቄ የምትባለው ሀገር እንደገና ካስተማራት በኋላ ደግሞ ከአቴና ከተማ ሆኖ መልእክት ወይም ክታብ ጽፎላቸዋል። የሚያጽናና የሚያረጋጋ ብርታት፣ ጉልበት፣ ኃይል የሚሆን ክታብን ጽፎላቸዋል ቅዱስ ጳውሎስ ለተሰሎንቄ ምዕመናን ከቁጥር 1 ጀምራችሁ ስትመለከቱ ብዙ ነገር ነው ያደረገላቸው። ተሰሎንቄ ሄዶ ሲያስተምር የሚያስተምረው እሱ የተሰሎንቄ ምዕመናን ይጠቅሙኛል፣ መልካም ያደርጉልኛል ወይም ደግሞ መምህር ይሉኛል ብሎ ሳይሆን እውነቱን የእግዚአብሔርን መንግስት እንዲሆኑ እግዚአብሔርን ካለማወቅ ወደ ማወቅ እንዲመጡ ከጨለማ ወደ ብርሃን እንዲወጡ ከወደቁበት ጉድጓድ እንዲወጡ እውነትን እንዲያውቁ እውነትን ይናገራቸው ነበር፣ እውነትን ያስተምራቸው ነበር እና ከምዕመናንም ለራሱ ጥቅም አይፈልግም ነበር። ምዕመናን ደግሞ ሲያስተምራቸው ቅዱስ ጳውሎስ በጥንቃቄ ነበር። እንዳያሳዝናቸው፣ ተስፋ እንዳያስቆርጣቸው፣ እንዳያርቃቸው ቃሉን በትህትና በፍቅር በማዋዛት ያስተምራቸው ነበር ቅዱስ ጳውሎስ። ለነሱ ይህን ሁሉ ዋጋ ሲከፍልላቸው ብዙ ዋጋ ከፍሏል። ለራሱ ደክሟል፣ ተሰድቧል፣ ተሳዷል። አዎ እነሱን ለማዳን እነሱን የተሰሎንቄ ሰዎችን ወደ እግዚአብሔር ለማቅረብ ብዙ ነገር አድርጎላቸው ነበር። እነሱም የተሰሎንቄ ሰዎችን ቃሉን ሰምተው ትምህርቱን ሰምተው ተከትለውታል እና የሚያደርጉት መንፈሳዊ እንቅስቃሴ ያስደስተው ነበር። እንዴት እንደተለወጡና በቃሉ እንደተጠገኑ ወይም ደግሞ በቃሉ እንዳመኑ በእነሱ ላይ የሚያየው ነገር ሁሉ ቅዱስ ጳውሎስን ያስደስተው ነበርና
ከወጣ በኋላ ነው ተሰሎንቄ ሲያስተምር ቆይቶ ከወጣ በኋላ ነው እንደገና ይሄን የማጽናኛ አይዟችሁ፣ በርቱ፣ ጠንክሩ እያለ ደብዳቤውን የሚጽፍላቸው መልእክቱን ይጽፍላቸዋል። እንዴት ናችሁ? ደህና ናችሁ ወይ? ስናስተምራችሁ ያን ጊዜ እንደዚህ ነበር፣ እንደዚህ ነበር። እናንተም ተግታችሁ ትማሩ ነበር፣ ትጸልዩ ነበር። በእውነት ብዙ መከራ ደርሶብናል፣ በእናንተም ላይም ብዙ መከራ ችግር ደርሶባችኋል እያለ ያንን የነበረውን ታሪክ ሁሉ እያነሳ ይጽፍላቸውና ምን ይላል? ስለዚህም እኛም ደግሞ እግዚአብሔርን ሳናቋርጥ እናመሰግነዋለን። እግዚአብሔርም ይህን ሁሉ እንድንችል እንድንታገስ ከእናንተ ጋር እንድንገናኝ እናንተን እንድናስተምር ወደ እናንተ እንድንመጣ የረዳንን እግዚአብሔርን ዘወትር እናመሰግነዋለን። ትላንትም ስናመሰግነው ነበር፣ ዛሬም እናመሰግነዋለን፣ ነገም እናመሰግነዋለን። ያለማቋረጥ ያለመታከት እናመሰግነዋለን። ያንን ሁሉ ችግር እንድናልፈው እንድንችለው ትዕግስትን የሰጠን እንድንታገስ ጽናትን ብርታትን የሰጠን እርሱ ነውና የማይቋረጥ ቸርነቱን የማይቋረጥ ምሕረቱን የማይቋረጥ በጎነቱን ስላደረገልን እኛ ደግሞ እግዚአብሔርን ዘወትር ሳናቋርጥ እናመሰግነዋለን ብሎ እግዚአብሔርን ሁልጊዜ እንዲያመሰግኑ በምስጋና በጸሎት በውዳሴ እንዲጸኑ ይህን መልእክት ይጽፍላቸዋል። በጣም ይገርማል። እንግዲህ የተሰሎንቄ ሰዎች ተሰሎንቄ ውስጥ በጣም ከባድ ሕይወት አለ፣ ከባድ ነገር አለ። በምዕመናን ላይ ብዙ መከራ ብዙ ችግር ይደርስባቸዋልና ግን ችግሩን መከራውን እንዲቋቋሙት ደግሞ ኃይለ እግዚአብሔር ይረዳቸዋል። እግዚአብሔር ያግዛቸዋልና የሚያግዛቸውን የሚረዳቸውን በጸሎት በሃይማኖት የሚያጸናቸውን እግዚአብሔርን እንዲያመሰግኑ እናንተ ብርቱ ናችሁ፣ በርትታችኋል፣ በእውነት እግዚአብሔር ጠብቋችኋል፣ እግዚአብሔር ለእናንተ መልካም ነገር አድርጎላችኋል ይልና እኛ ደግሞ በእንተዝ ንሕነ ነአኩቶ ለእግዚአብሔር፣ ስለዚህ እኛ ደግሞ እግዚአብሔርን ካለንበት ሆነን እናመሰግነዋለን። ዘወትር ሳናቋርጥ እግዚአብሔርን እናመሰግነዋለን። እናንተም እንደዛው ሳታቋርጡ እግዚአብሔርን አመስግኑ። ስላደረጋችሁልን ነገር፣ ስለሰጣችሁን ክብር እግዚአብሔርን ዘወትር እናመሰግነዋለን። ቅዱስ ጳውሎስ ቅድም እንዳልኳችሁ ምንም ነገር አድርገውለት አይደለም። ስጋዊ ወይም ምድራዊ ጥቅም የተሰሎንቄ ሰዎች አድርገውለት አይደለም። ሲያስተምራቸው ትምህርቱን በመቀበላቸው በእምነት በሃይማኖት በመጽናታቸው መከራውን ሁሉ በትዕግስት መቀበላቸው አስደስቶታል። ቅዱስ ጳውሎስ ደስ ብሎታል። በዛ አይደለም እነሱ በመቀበላቸው ብቻ አይደለም ቅዱስ ጳውሎስ ደስ ያለው ከነርሱም ለራሱ የሆነ ጥቅም ባለመቀበሉ እንደገና ደግሞ እውነትን ሲናገር እነሱም እውነትን በመቀበላቸው ቅዱስ ጳውሎስ እውነትን ይናገራቸው ነው፣ እውነትን ያስተምር ነበር እንጂ ሰዎች እንዳይከፋቸው፣ ትልልቆች እንዳይከፋቸው፣ የሀገሩ ሰዎች እንዳይከፋቸው ብሎ በማታለል አስተምርም ነበር። እውነታውን የሚጠቅማቸውን የሚረባቸውን መንግስተ ሰማያትን የሚያወርሳቸውን ወደ እግዚአብሔር የሚያቀርባቸውን ሰው የሚያደርጋቸውን የሚጠቅማቸውን ነገር ያስተምራቸው ነበር እንጂ እነሱ እንዳይከፋቸው፣ እንዳይጠሉኝ፣ እንዳያባርሩኝ፣ ችግር እንዲያደርሱብኝ፣ እንዳይበተኑብኝ ብሎ አያስተምርም ነበር ቅዱስ ጳውሎስ። እውነታዋን ብቻ ይናገር ነበርና ያንን መቼም ወንጌልን ታውቁታላችሁ። ቀኝ ፊትህን ሲመታ ግራ ጉንጭህን ስጥ ነው የሚለው።
ይህን ነው በድፍረት የሚያስተምረው። ጠላትህን ውደድ፣ ጠላትህን ውደድ፣ ለሚያሳድድህ ወይም ለሚያሳድዷችሁ መርቁ፣ አመስግኑ ብሎ ማስተማር ቀላል አይደለም። እንዴት ጠላት ይወደዳል? እንዴት ለሚያሳድድ ሰው ይጸለይለታል? ቅዱስ ጳውሎስ ይህን ሁሉ ያስተምር ነበር። ጠላቶቻችሁን ውደዱ፣ የሚያሳድዷችሁን መርቁ፣ ጹሙ፣ ጸልዩ፣ እርስ በርሳችሁ ተዋደዱ፣ አንድ ሁኑ፣ ስለ መንግሥተ ሰማያት ብላችሁ ጹሙ፣ ጸልዩ፣ መከራ ተቀበሉ እያለ እውነትን ይናገር ነበር እንጂ አይዟችሁ እያለ እግዚአብሔር ቸር ነው ይምራችኋል፣ አይዟችሁ እያለ ይህ ስንፍናን የሚያመጣ ነገር አያስተምራቸው ነበርና ይህን ትምህርቱን ስለተቀበሉለት ተቀብለው መከራ ሲደርስባቸው በመከራ ስለጸኑ እምነታቸውን ስላጸኑ ደስ ሲለው ነበር ቅዱስ ጳውሎስና ያስታውሳል። ተሰሎንቄ ከወጣ በኋላ ያስታውሳል። እንዲያው የእናንተ ነገር በእውነት እናንተ የተለያችሁ ናችሁ የተሰሎንቄ ምዕመናን፣ ያን ጊዜ መጥተን ስናስተምራችሁ ትምህርታችን ትቀበሉ ነበር። በእውነት ያን ያህል ችግር ሲደርስብን እናንተም እየደረሰባችሁ ለኛ ታዝኑ ነበር፣ ትጸልዩ ነበር። ትጋታችሁ፣ ብርታታችሁ እያለ ይጽፍላችኋል እያስታወሰ ትናፍቁኛላችሁ ይላችኋል። እንዲያውም ትናፍቁናላችሁ ይላችኋል። ትናፍቁናላችሁ ያን ያህል እውነትን ስንነግራችሁ ያልከበዳችሁ እያለ ናፍቆቱን ሁሉ እየገለጠ መልእክቱን ይጽፍላቸው ነበርና እኛ ደግሞ ባለንበት ሆነን እግዚአብሔርን ያለማቋረጥ ዘወትር እናመሰግነዋለን። እግዚአብሔርን ያለማቋረጥ ትላንት የረዳን የጠበቀን ዛሬም የሚጠብቀን የማይተኛ የማያንቀላፋ እግዚአብሔርን እናመሰግነዋለን እያለ ይናገራል። አሁን ዘወትር እግዚአብሔርን ስለማመስገን ነው። ማመስገናችሁን እንዳትተው፣ እንዳታቋርጡ። እግዚአብሔርን ቢከፋችሁም ቢጎድልባችሁም ቢሞላላችሁም እግዚአብሔርን ማመስገን አለባችሁ። ምስጋና እንዳታቋርጡ፣ ጸሎት እንዳታቋርጡ እያለ እንዲበረቱ፣ እንዲጽናኑ፣ በምስጋና እንዲጸኑ ታስታውሳላችሁ። ታላቁ ደጉ ትዕግስተኛው ጻድቁ ኢዮብ ያ ሁሉ መከራ ቢደርስበትም እግዚአብሔርን ከማመስገን ግን ወደኋላ አላለም ነበር። እግዚአብሔርን ማመስገን አላቋረጠም ነበር። እግዚአብሔር ነሳ፣ እግዚአብሔር ወሀበ ወእግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስወለድም ራቁቴን ነበርኩ፣ ስሞትም ራቁቴን እሞታለሁ። ልጆች የሰጠኝ እግዚአብሔር ነው። ሀብት የሰጠኝ እግዚአብሔር ነው። ጤና የሰጠኝ እግዚአብሔር ነው። ደዌም የሰጠኝ እግዚአብሔር ነው። ሁሉም የእግዚአብሔር ነው እያለ ምስጋናውን ወይም ደግሞ እግዚአብሔርን ማመስገን አላቋረጠም ነበር። ሌሎችም አባቶቻችን ምስጋና አያቋርጡም ነበር። እግዚአብሔር ሁሉን ነገር ማድረግ የሚቻለው እግዚአብሔር ስለሆነ የሚሰጥም እግዚአብሔር ነው፣ የሚነሳን በሃይማኖት ደግሞ እንድንጸና መከራውን እንድንታገስ እንድንጾም እንድንጸልይ የሚረዳ የሚያበረታ እግዚአብሔር ብቻ ስለሆነ እኛ ደግሞ ሳናቋርጥ እግዚአብሔርን እናመሰግነዋለን። ሳናቋርጥ እግዚአብሔርን እናመሰግነዋለን። ያለማቋረጥ እግዚአብሔርን እናመሰግነዋለን። ልበ አምላክ ዳዊት በመዝሙር 31 ከቁጥር 1 ላይ እግዚአብሔርን ዘወትር እባርከዋለሁ ይላል። እባርኮ ለእግዚአብሔር ዘልፈ በኩሉ ጊዜ። እግዚአብሔርን ዘወትር እባርከዋለሁ ማለት ምን ማለት ነው? አመሰግነዋለሁ። ምስጋናውም ካፌ ነው፣ ካፌ አይለይም፣ ካፌ አይወጣም። ምስጋናውም ካፌ አይለይም ማለት የምናገረው ሁሉ ምስጋና ለእግዚአብሔር ነው። እግዚአብሔርን ዘወትር አመሰግነዋለሁ እባርከዋለሁ ይላል። ዘወትር አመሰግነዋለሁ እባርከዋለሁ ብዙ ነገር አድርጎልኛልና ምስጋናውም ካፌ አይለይም። ካፌ ነው፣ ቃሉም ካፌ ነው፣ ምስጋናውም ካፌ ነው ይላል። እግዚአብሔርን ዘወትር ስለማመስገንና
ሁልጊዜም የሚናገረው ነገር ሁሉ የእግዚአብሔር ምስጋና ስለሆነ ምስጋና ደግሞ ለእግዚአብሔር መስዋዕት ሆኖ የሚቀርብ ነው። እኛ ፍቅራችንን የምንገልጠው አምላካችንን የምናመልከው ምስጋና ስናቀርብለት። አዎ ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍላቸው ምንድን ያላቸው? ለዕብራውያን ሰዎች ምንድን ያላቸው? እንግዲህ አለ እንግዲህ ለእግዚአብሔር ዕብራውያን ምዕራፍ 13 ከቁጥር 15 ላይ እንግዲህ ለእግዚአብሔር ምስጋና የሚሆን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርባለን ይላል። የከንፈሮችን ፍሬ ለእርሱ እናቀርባለን። ምስጋና ለእግዚአብሔር መስዋዕት የሚሆን ምስጋናን ወይም ደግሞ ምስጋና የሚሆን መስዋዕትን ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቀርባለን። ከከናፈራችን የምናመሰግነው ምስጋና ለእግዚአብሔር መስዋዕት ሆኖ ይቀርባል ማለት ነው። ለእግዚአብሔር የከንፈራችን ፍሬ ምንድነው? መስዋዕት እግዚአብሔር ቅዱስ ቅዱስ እያልን የምናመሰግነው ትላንትም ተመስገን ዛሬም ተመስገን የምንለው ምስጋና መስዋዕት ሆኖ ለእግዚአብሔር ይቀርባል ማለት ነው። ለእግዚአብሔር መስዋዕት ሆኖ ይቀርባል ማለት ነውና ቅዱስ ጳውሎስ ምን አለ? እኛ ደግሞ ሳናቋርጥ ዘወትር እግዚአብሔርን እናመሰግነዋለን። ነቢየ እግዚአብሔር ታላቁ ጻድቅ ሄኖክም ተናግሯል። በመጽሐፈ ሄኖክ ምዕራፍ 8 ከቁጥር 46 ላይ ታላቅም ክብርን የተከበረ ክቡር የሆነ ለጌታም ዘወትር ምን ጊዜም አመሰግነዋለሁ ይላል። የክብር ባለቤት ለሆነ ለጌታ ምን ጊዜም አመሰግነዋለሁ ይላል። የክብር ባለቤት ሁሉን ለገለጠ ሁሉን ላደረገ ሁሉን ቻይ ለሆነ የክብር ባለቤት ለሆነ ለጌታ ያለ መሰልቸት ምን ጊዜም ቢሆን አመሰግነዋለሁ። ምን ጊዜም ቢሆን ማለት በጊዜና በቦታ የሚቋረጥ ምስጋና አይደለም ያለው። በጊዜና በቦታ የማይገደብ ምስጋናን አቀርብለታለሁ፣ የማይቋረጥ ምስጋናን አቀርብለታለሁ ይላል ቅዱስ ሄኖክ ማለት ነው። ስለዚህ ኦርቶዶክሳውያን ከዚህ ከቅዱስ ጳውሎስ ወይም ከሌሎቹ ቅዱሳን የምንማረው ትምህርት ዘወትር እግዚአብሔርን ሳናቋርጥ እናመሰግነዋለን ብሏል ቅዱስ ጳውሎስ። እግዚአብሔርን የምናመሰግነው ሲሞላልን ብቻ ሳይሆን ሲጎድልብንም እግዚአብሔርን እናመሰግነዋለን። ስናገኝ ብቻ ሳይሆን ስናጣም እግዚአብሔርን እናመሰግነዋለን። ስንከብር ብቻ ሳይሆን ስንደህይም እግዚአብሔርን እናመሰግነዋለን። ስንሾም ብቻ ሳይሆን ስንሻርም ዘወትር እግዚአብሔርን እናመሰግነዋለን። ደስ ሲለን ብቻ ሳይሆን ስንከፋም ዘወትር እግዚአብሔርን እናመሰግነዋለን። ለሀገራችን ስንመለስ ብቻ ሳይሆን ስንሰደድም ዘወትር እግዚአብሔርን እናመሰግነዋለን። ስንለብስ ስንሸለም ብቻ ሳይሆን ስንራቆት ስንታረዝም እግዚአብሔርን ዘወትር እናመሰግነዋለን። እግዚአብሔር ዘወትር እኛ ደግሞ እግዚአብሔርን ዘወትር እናመሰግነዋለን ያለው ቅዱስ ጳውሎስ። ዘወትር ሳናቋርጥ እኛ ደግሞ እግዚአብሔርን እናመሰግነዋለን። ዘወትር ሳናቋርጥ እግዚአብሔርን እናመሰግነዋለን። ትላንት አመስግነነው ዛሬ ምስጋናውን የምናቋርጥበት አምላክ አይደለም የኛ አምላክ። ትላንት አመስግነነው ዛሬም የምናመሰግነው ነገም የምናመሰግነው ሁልጊዜም የምናመሰግነው ምስጋናው የማይቋረጥ ስላቀረበን ስለወደደን በመልኩ በምሳሌው ስለፈጠረን በሃይማኖት እንድንጸና ስለረዳን እግዚአብሔርን ትላንትም ዛሬም እናመሰግነዋለን። እግዚአብሔርን ሳናቋርጥ እኛ ደግሞ
እግዚአብሔርን ሳናቋርጥ እናመሰግነዋለን አለ ቅዱስ ጳውሎስ። ሳናቋርጥ እኛ ደግሞ ሳናቋርጥ። ቅዱስ ጳውሎስ የደረሰበት መከራ ብዙ ነው፣ የደረሰበት ችግር ብዙ ነው። ነገር ግን ዛሬ ደክሞኛል፣ ዛሬ ሰልችቶኛል አላለም። ዛሬም ያመሰግነዋል። ተመስገን ሴብሖ ለእግዚአብሔር ዘረዳአን የረዳንን እግዚአብሔርን እናመሰግነዋለን እያለ ያለ መሰልቸት እግዚአብሔርን ዘወትር ማመስገን እንዳለባቸው ለተሰሎንቄ ምዕመናን ይህን ጻፈላቸው። እኛ ደግሞ እናንተ እንደምትበረቱ ሁሉ በምስጋና በጸሎት እንደምትበረቱ ሁሉ እኛ ደግሞ ዛሬም የእናንተን ፍቅር ስናስብ እናንተ ለኛ ያደረጋችሁልን ነገር ሁሉ ስናስታውስ በእውነት እኛ ደግሞ እግዚአብሔርን ያለማቋረጥ ሳናቋርጥ ዛሬም ዘወትርም እናመሰግነዋለን አለ። ሲጎድልብን አናመሰግን። ምን አድርጌ ነው አይባልም። ምን አድርጌ ነው እግዚአብሔር ሆይ ለኔ ይህን የሰጠኸኝ ይህን ያደረክብኝ ምን ሰርቼ ነው ምን በድዬ ነው እንላለን እኛ። ቅዱስ ጳውሎስ ግን እንደዛ አይደለም። የተሰሎንቄ ሰዎች ብዙ ችግር ደርሶባቸዋል። ቅዱስ ጳውሎስም ደርሶበታልና ምስጋና ግን አላቋረጡ። ቅዱሳን እነ ጳውሎስ እነ ቅዱስ ጴጥሮስ ታስረው ተገርፈው ከእስር ቤት ከአዳራሽ አስገብተው ገርፈው ሲያስወጧቸው ያን ጊዜ ደስ እያላቸው ይወጡ ነበር፣ እያመሰገኑ ወወፁ እንዘ ይትፌስሑ ደስ እያላቸው ይወጡ ነበር። ደስ እያላቸው ስለ ክርስቶስ በመገረፋቸው፣ ስለ ክርስቶስ በመታሰራቸው፣ ስለ ክርስቶስ በመሰደዳቸው፣ ስለ ክርስቶስ ብዙ መከራ ስለደረሰባቸው ያለማቋረጥ ተመስገን ለዚህ ያበቃህን በስምህ መከራ እንድንቀበል ስለረዳህን እናመሰግናለን እያሉ ዘወትር ያመሰግኑት ነበር። እግዚአብሔር አያንጎራጉሩ ነበር እና ዋናው የትምህርቱ መሰረታዊ ዓላማው ያለማቋረጥ እግዚአብሔርን እንድናመሰግን ነው። ኦርቶዶክሳውያን ያለማቋረጥ ያለመታከት እግዚአብሔርን እንድናመሰግን ነው። ተመስገን ዋናው ነገር በደረሰብን ፈተና በደረሰብን መከራ እንድንጸና ጽናቱን ብርታቱን እንዲሰጠን እግዚአብሔርን መለመን። እግዚአብሔር ይችላል። አባቶቻችንን ያጸና አምላክ ነቢያትን በመከራ ያጸና በፈተና ያጸና ሐዋርያትን ያጸና ሰማዕታትን ያጸና ሰማዕታትን እነ ቅዱስ ጊዮርጊስ 7 ዓመት እስኪጋደሉ ድረስ እንዲጸኑ ያደረጋቸው መናንያኑን በዱር በገደል ድምፀ አራዊቱን ታግሰው ግርማ ሌሊቱን ታግሰው ዳዋጥሰው በዱር በገደል እንዲኖሩ ያጸናቸው እግዚአብሔርን ዘወትር እናመሰግነዋለን። ዝም ብለን አንዳንዶቹን ትጋትና ተጋድሎ ጽናት እያየን አይ መታደል እያልን መኖር አይደለም። ኦርቶዶክሳውያን አይ ገሌማ እንደዚህ በሃይማኖት የበረታ ነው የጸና ነው ጸሎተኛ ነው ጸሎት አያቋርጥም ማለት ሳይሆን ያለብን እኛም ጸሎት እንዳያቋርጥ የረዳውን እግዚአብሔርን ደጅ መጥናት አለብን። ጉልበት ብርታት ስጠኝ እንዳመሰግን ምስጋና ሁልጊዜ ከአንደበቴ እንዳይለይ ካፌ እንዳይለይ እርዳኝ እግዚአብሔር ብለን እግዚአብሔርን መጠየቅ አለብን። አው ቅዱስ ጳውሎስ መድኃኔ ዓለም ኢየሱስ ክርስቶስ ስለመረጠው ምርጥ ዕቃ መዶሻ 7ቱን ማዕድናት አዋህዶ አንድ አድርጎ እንደሚያቀልጣቸው ሁሉ ቅዱስ ጳውሎስ ደግሞ ሰውና እግዚአብሔርን አንድ ያደረገ ሰውና መላእክትን ሰውና እግዚአብሔርን 7ቱን መስተጻረራንን አንድ ያደረገ ያዋሃደ 7 ነፍስና ስጋን ማለት ነው። ፈቃደ ስጋንና ፈቃደ ነፍስን አንድ ያደረገ እግዚአብሔር ነው። ቅዱስ ጳውሎስ ከእግዚአብሔር ተምሮ ነውና ዘወትር ያለመሰልቸት ያለመታከት እግዚአብሔርን እንድናመሰግን ቅዱስ ጳውሎስ ይናገራል። እኛ ደግሞ ሳናቋርጥ ዘወትር እግዚአብሔርን እናመሰግነዋለን ይላል። እግዚአብሔርን ዘወትር እንድናመሰግነው ዘወትር በሃይማኖት ጸንተን እንድንለምነው
ሲጎድልብን ሲሞላልን በምስጋና በውዳሴ እንድናመልከው እግዚአብሔር አምላክ ይርዳል። በእንተዝ ንሕነ ነአኩቶ ለእግዚአብሔር። ስለዚህም እኛ ደግሞ እግዚአብሔርን ሳናቋርጥ ዘወትር እናመሰግነዋለን። ዘወትር እግዚአብሔርን ቢከፋንም ቢጎድልብን ብናዝንም መከራ ችግር ቢደርስብንም እንድናመሰግነው እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይቆየን።